of a sudden the water flow is blocked by a very massive dam. I wouldn't be happy about it. We have done that. We financed it. This country would, I don't know. Maybe it was a Republican president. ይህ አገር ወዳድ ኢትዮጵያውያንን ግብግብ ያደረገ ሰሞነኛ ንግግር ነው። ሐቃቸው በዓለም አደባባይ ተነጥቆ የገነቡት ግድብ የአባይ ወንዝን ፍሰት የሚያቆም ነው ሲባል ላባቸውና ኪሳቸው ተራግፎ የተሰራ ፕሮጀክት በአሜሪካ ገንዘብ የተገነባ ነው ተብሎ ሲነገር መንግስት ለምን ምላሽ አይሰጥም? ጠቅላይ ሚኒስትሩ ለምን አይናገሩም? ምናልባት እንደለመዱት ገንዘብ ተቀብለው ሊሆን ይችላል የሚሉ ውይይቶች በስፋት ተስተውለዋል። ግዴለም ይህ ግድብ የኢትዮጵያውያን እንጂ የብልጽግና አይደለም። እናም ከግብጽ በላይ ለግብጽ ሲሰራ ይኖር አገዛዝ የግብጽ አጀንዳ በዓለም ሀያል አገር ቅቡል ሆኖ ሲነገር ሊያስተባብል አይመጣም። ቢመጣም በካይሮ ቤተ መንግስት የማለውን መሐላ ያፈረሰ ስለሚመስለው ይህንን አያደርግም የሚሉ ወገኖች በብዙ ታይተዋል። እነዚህ ትክክል ይመስላሉ። አብያችን ስትሮንግ ሊደር ተባለልን እያሉ ጉሮ ሸባ የሚሉ ዛሬም ጠቅላይ ሚኒስትራቸው አገር መምራት እንዳልቻሉ የተረዱ የሚመስሉ የብልጽግና ሚዲያ ሚሊሻዎች አብይና መንግስታችን ዝም ያሉት እኮ ግድቡ አንዴ ተሰርቶ ተጠናቋል ብለው ነው ሲሉ ይደመጣሉ። እነዚህ ከእውነትና ከእውቀት የመነኑ የብልጽግና ወንጌላውያን የሚሉትን ያውቁምና ይቅር በላቸው ተብለው የሚታለፉ ኃጢአተኞች አይደሉም። በኢትዮጵያውያን ጀማሪነት ገንዘብና ጉልበት የተሰራ ደግሞም ደም የተከፈለበት ግድብ ነው ብሎ መናገር የአሁኑን ትውልድ ሐቅ ለቀጣዩ ትውልድ ማስተላለፍ ነው። ላሊበላ በኢትዮጵያውያን ዕውቀትና ጉልበት እንዲሁም ሀብት የተሰራ ነው ተብሎ እስከዚህ ዘመን ድረስ ሲነገር እንደኖረው ሁሉ የህዳሴ ግድብም እንዲሁ ያለ ነው ተብሎ የዚህ ትውልድ ተግባር ለቀጣዩ ትውልድ ሳይበረዝ እንዲተላለፍ መደረግ አለበት። ይህም የአሜሪካ 70 ሳንቲም እንዳልገባበት ሊገለጽ ግድ ነው። ወደ ግብጽ የሚሄድ ውሃም እንደማይቆም ኢትዮጵያ ሳትሆን የዓለም ባለሙያዎች ያጠኑትን ግብጽ ራሷም ተስማምታበታለች የሚለውን መናገር የአገርን እውነት በዓለም ፊት ማቅረብ ነው ብሎ ማስረዳት ይገባል። እንዳም ሆኖ የብልጽግና ምዕመናን አውቀው የተኙ ሳይሆኑ ዕውቀትና እውነት 40 ክንድ የራቀቻቸው ናቸውና እንዲህ ያለው ሙግት የሚቀመጠው ለታሪክ ጭምር ነው። ለእርግጠኛነት በተጠጋ ግምት መናገር የሚቻለው ግን 3 ነገሮችን ነው። 1 ትራምፕ ሙሉ በሙሉ ተሳስተዋል፣ ደግሞም ለግብጽ ሙሉ በሙሉ ወግነዋል። 2 ዶናልድ ትራምፕ እንደተናገሩት ሁሉ አብይ አህመድ በዚህ ጉዳይ ላይ በዚህ በአባይ ወንዝ ላይ በድጋሚ በህዳሴ ግድብ ላይ ተደራድረው ሸጠው ሊገቡ ይችላሉ። 3 ጠቅላይ ሚኒስትሩ ብዙዎች እንደተመኙት ለዚህ ምላሽ አይሰጡም። አብይ ለምን ምላሽ አይሰጡም የሚለውን በበቂ ማምራሪያ እንነግራችኋለን። ደግሞም ጠቅላይ ሚኒስትሩ ለአሜሪካ አስተያየቶች ምላሽ ሰጥተው አያውቁም። በትራምፕ ንግግሮች ተቆጥተው አያውቁም ማለት ስህተት ነው። ብግን ብለው ተናደው የፊታቸው ማዲያት እስኪገለጥ ተበሳጭተው ተናግረው ያውቃሉ። መቼና እንዴት የሚለውን እናስታውሳችኋለን። ብልጽግና 65 በመቶ ተጠናቆ የተሰጠውን ግድብ ቀሪውን 35 በመቶ ለመጨረስ 7 ዓመታትን የወሰደው ያለ ምክንያት አልነበረም። 1300 ሜጋዋት እንዲቀነስም ያደረገው ያለ ሰበብ አልነበረም። ስለዚህ ምንም ማስተያየት ያለ መስጠቱ ምክንያት እዚህ ውስጥ ሊኖር ይችላል የሚሉ ሰዎች ግምታቸውን በብዙ እያስቀመጡ ነው። በግድባችን ሰበብ ምን በልቶ ምን አምጥቶብን ስንት ተቀብሎበት ይሆን የሚል ጥያቄም ያነሳሉ። በእርግጥ እዚህ ጋር ፍንጮች አሉ። ፍንጮቹን በዚያ ሰሞን የነበረውን ነገር ከሚያውቁ ሰዎች ጠይቀን ይዘነዋል። አብይ አህመድ የህዳሴ ግድብን ብቻ ሳይሆን የአባይ ወንዝንና የቀጣዩን ትውልድ መብት ሸጠው እንደሚመጡም የትራምፕ እርግጠኛነት ምስክር ነው። እንዴት የሚለውንም እናነሳዋለን። ኢትዮጵያውያን ሆይ አገርን በችርቻሮና በጅምላ የምንሸጥ አይደለንምና ኑ የትውልዳችንን የማንነት ማረጋገጫ ካርታ ከብልጽግናና ከዶናልድ ትራምፕ ከአብይ አህመድና ከዘመናችን ገዢዎች እናስመልስ። ይህ የዝግጅታችን ዋና መልእክት ነው። በሚሊዮኖች የሚቆጠሩ ዜጎች በገንዘባቸው፣ በንብረታቸው፣ በእውቀታቸው የሚገነቡት የእያንዳንዱ ኢትዮጵያዊ የላብ ፌርማ ያረፈበት ግድብ በመሆኑ የህዳሴ ጉዟችን መሐንዲሶች እኛው፣ ግንበኞችና ሰራተኞች እኛው፣ የፋይናንስ ምንጮችና አስተባባሪዎች እኛው፣ በአጠቃላይ የህዳሴ ጉዟችን ባለቤቶች እኛው መሆናችንን የሚያሳይ የባለቤትነት ማረጋገጫ ካርታችን ነው።
የፋይናንስ ምንጮች እኛው ሆነን የምንገነባው ነው የተባለለት ግድብ የእያንዳንዱ ኢትዮጵያዊ የላብ ፊርማ ያረፈበት ተብሎ የተነገረለት ደግሞም በተግባር ኢትዮጵያውያን ሁሉ የተመሙለት ከዶሮ እስከ በሬ ሸጠው ያነጹት የኢትዮጵያ ህዳሴ ግድብ የአሜሪካው ፕሬዝዳንት ግድቡን የገነባቸው አሜሪካ ነች ብለው የተናገሩት የዘንድሮው ጥር ከገባ በኋላ አይደለም። ባለፈው 12 ወር ውስጥ 6 ጊዜ ተናግረዋል፣ ጽፈዋል። አረ በፍጹም ብሎ የተናገረ የ4 ኪሎ ባለስልጣንና ቤተ መንግስት የለም። ከዚህም አልፎ የግድቡ መገንባት ወደ ናይል የሚገባውን ውሃ የሚቀንስ ነው በማለት ትራምፕ አንዴ ሳይሆን 2-3 ጊዜ ተናግረዋል። 2-3 ጊዜ ለታሪክ እንዲቀመጥ አድርገው ጽፈዋል። ይህ ለአንድ አገር ወዳድ መንግስት ጠብ ያጫረ መልእክት ነው ተብሎ የሚያስቆጣ ቢሆንም የኦህዴድ ብልጽግና ግን ትራምፕ ተሳስተዋል የማለትን ድፍረት ሊያወጣ አልቻለም። ለምን የሚለው ጥያቄ ለብዙዎች አሻሚ አይደለም። አብይ አህመድና አገዛዛቸው የሚናደዱትና እየተቆጡ የሚመጡት ጦርነት ከፍታችሁ ሰው አትግደሉ የሚል ንግግር ከዋይት ሃውስ ሲሰማ ኮሪደር ልማት እያላችሁ የከተማ ነዋሪ አተፈናቅሉ ሲባሉ እንጂ የኢትዮጵያ የባንዲራ ፕሮጀክት ተነካ ሲባሉ እንዳልሆነ ታይቷል። ለነሱ ኢትዮጵያ የምታስፈልጋቸው ለንግስናና ንግስናው የሚያመጣውን ዝርፊያ ለመፈጸም እንጂ ባንዲራውንና ድንበሯን ሉዓላዊነቷን ለመከላከል አይደለምና አንዳች ጊዜ ያጠፉም። ይህ ተራ ድምዳሜ አይደለም። ለአገርና ሉዓላዊነት ግድ የላቸውም የሚለውን ጉዳይ እያሳለፉ እየሸጡ ይገባሉ የሚለውን ነጥብ በአራቱም አቅጣጫ ያስወረሩትን አገር መጥቀስና እሱን ማንሳትን ተውና ህዳሴ ግድብን ብቻውን መመልከት ይበቃናል። አብይ አህመድ ጦርነት ከፍተህ ህዝብ አትግደል ሲባሉ ስልጣናቸውንም የሚያሳጣ ነገር ደጃፋቸው ላይ የደረሰ ሲመስላቸው ነጭ ደብዳቤ ለነጩ ቤተ መንግስት እያሉ ደቦ ይጠሩ ነበር። ኖሞር እያሉ ከመንጋጋት አልፎ ሰመንታ ፓወርን በቀበሌ እናቶች ያስጠነቅቁ ነበር። በጣም የቅርቡን እንኳን ብናነሳ ከ1 ዓመት ተኩል በፊት የአሜሪካው አምባሳደር ኤርቪን ማሲንጋ የኦሮሞ ነጻነት ሰራዊትንና ፋኖን በስም ጠቅሰው መግለጫ መስጠታቸውን ተከትሎ ጦርነትም እንዲቆም በመጠየቃቸው ምክንያት የውጭ ጉዳይ ሚኒስቴር ከጌዲዮን ቢሮ እያበደ መግለጫ ማውጣቱ አይዘነጋም። እንዴት ሸኔና ጽንፈኛ አላሉኝም ከማለት አልፎ ጦርነት ይቁም ብለው በውስጥ ጉዳያችን ላይ አስተያየት ሰጡ እስከ ማለት ደርሶ እንደነበር ይታወሳል። ባሳለፍነው መስከረም የብልጽግናው አገዛዝ የአዲስ አበባን ህዝብ እያፈናቀለና የከተማ ነዋሪ እየነቀለ የኮሪደር ልማት እያለ አገር እያደህየ ነው፣ ህዝብ እየበደለ ነው የሚል ሪፖርት ከዶናልድ ትራምፕ አስተዳደር ሲወጣ እየተናደዱ የወጡት ራሳቸው አብይ ነበሩ። ይህንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ፣ ይሄ ለኛ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። አሜሪካ የኮሪደር ልማቴን የተቸችው እነ ዶናልድ ትራምፕ ለምን አትሰሩም የሚል ጥያቄ ከህዝባቸው እየመጣባቸው ስለሆነ ነው የሚለውን ንግግር ከአብይ አህመድ ሲሰማ አፌ ቁርጥ ይበልልህ እያለ የሚያዳምጥ የብልጽግና ምዕመን አይጠፋም። የአሜሪካ ህዝብ አብይ አህመድ የተባሉ ሰው በአዲስ አበባ በሰቀሏቸው አምፑሎችና ባነጠፏቸው ሳሮች ሰው እየነቀሉ በተከሏቸው ጃካራንዳዎች ቀንቶ ዶናልድ ትራምፕን ሰቅዞ በመያዙ ምክንያት የኮሪደር ልማቴን ተቹት ብለው ሲናገሩ የሚሉት ነገር ለራስ እንኳን ተመልሶ የማይነገር ቢሆንም አንድ ነገር ግን ያስረግጥልናል። ለአብይ አህመድ ከታላቁ የኢትዮጵያ ህዳሴ ግድብ ይልቅ የ4 ኪሎ እግረኛ መንገድ ታላቅ መሆኑን እሳቸው ሊሟገቱና ሊቆጡ የሚመጡት እንደ ህዳሴ ግድብ ባሉ የትውልዱ አርማዎች ሳይሆን ለእሳቸው ብልጭልጭ ስራዎች እንደሆነም የሚያሳይ ነው። እናም ህዳሴ ግድብ የኮሪደር ልማት ቢሆን፣ የአባይ ወንዝ የባይስክል መንገድ ቢሆን ኖሮ፣ ህዳሴ ግድብ አዲስ አበባ የተተከለ የመብራት አምፑልም ቢሆን ኖሮ አብይ አህመድ በወርቅ የተለበጠ መነጽር አጥልቀው ሊከራከሩና ሊከላከሉ ይመጡ ነበር ማለት ነው። ብልጽግና በብሔራዊ ክብርና አጀንዳዎች ላይ የሚሟገት የአገር ጥቅምና ስም ተነካ ብሎ የሚቆጣ አገዛዝ ሳይሆን ጦርነት አቁም ሲሉትና በመሪዎቹ የግል ጥቅም ላይ የተዛባ ነገር ተነግሯል ብሎ ሲያስብ የሚበሳጭ መሆኑን ለማሳየት አንድ ነገር እንጨምር። እንደ አውሮፓውያን አቆጣጠር በ2019 ለአብይ አህመድ የተሰጠው የኖቤል ሽልማት ዶናልድ ትራምፕ መሰጠት የነበረበት ለኔ ነበር ብለው በሚዲያ ተናገሩ። ሁሌም እንደሚያደርጉትና አንድም ቀን አድርገውት እንደማያውቁት ሁሉ የጠቅላይ ሚኒስትር አብይን ስም ሳይጠቅሱ ኖቤሉ ለኔ ይገባ ነበር እያሉ ደጋግሞ ተናገሩ። በዚህ ጊዜ አብይ አህመድ ተቆጡ። ያለቻቸውን እንግሊዘኛም ይዘው ከሚዲያ ፊት ወጡ። ትራምፕ እንዲህ ማለታቸው ያስቆጣቸው አብይም ሄደህ ኦስሎን ጠይቅ ብለው ለመናገር ደፈሩ። To be honest, I don't
have any clue about the criteria, how the Nobel Committee select an individual for the prize. So the issue of President Trump must go to the Nobel Prize Committee, and if President Trump complained, it must go to Oslo, not to Ethiopia. አብይ አህመድ የሚናገሩትና የሚከራከሩት እንዲህ ያለ የግል ጉዳይ ሲያጋጥማቸው እንጂ ስለ ኢትዮጵያ ሲነሳ ኢትዮጵያ ስትበደል አይደለም። ጠቅላይ ሚኒስትሩ ለዶናልድ ትራምፕ ምላሽ የማይሰጡት ግድቡ ስላለቀና ወደ ኋላ ስለማይመለስ ነው ለሚሉ የብልጽግና ምዕመናን ግን የዚህ የኖቤል ሽልማት ጉዳይ ጥሩ ማሳያ ነው። የኖቤል ሽልማቱ ልክ እንደ ህዳሴ ግድብም ያለቀ ነው። ሽልማቱም ወደ ኦስሎ እንደማይመለስ በህግ ተጽፏል። ግድቡም ወደ ኋላ እንዳይመለስ ተፈጥሮ ከልክሏል። ታዲያ ኖቤላቸውን የሚከላከሉት የማይመለሰውን የኖቤል ሽልማት የሚከላከሉት አብይ ህዳሴ ግድብን ለመከላከል ለምን ድምጻቸው አልተሰማም ተብለው ቢጠየቁ ግድቡ የኢትዮጵያውያን እንጂ እንደሳቸውና ብጤዎቻቸው ያሉ መገለጫቸው አይደለም ብለው ሊመልሱ አይደፍሩም። እንዲያም ሆኖ የአዲስ አበባ ስብስብ ህዳሴ ግድብን ያነጸችው አሜሪካ ነች በሚለውም ሆነ ግድቡ የታችኛው የተፋሰስ ሀገራትን የውሃ ድርሻ የሚቀንስ ተደርጎ በተጻፈው የትራምፕ መልእክት የሚቆጣ አንጀት የለውም። እንዲህ ያሉ ብሶቶች የሚመነጩት ከአገር ፍቅር ነውና አገሩን ለማፍረስ 7 ቀን 24 ሰዓት የሚተጋ ኃይል ለታሪክም ሆነ ለአሁን መጥፎ ምስል ያለውን ይህንን የትራምፕን ተደጋጋሚ ንግግር ከቁብ ሊቆጥር አይችልም ብለው የሚያብራሩ ሰዎች ስህተት እየሰሩ አይደለም። ደግሞም አብይ አህመድና ትራምፕ ተመሳሳይ ናቸው። ሁለቱም ግድቡ በኢትዮጵያ ህዝብ አቅም የተገነባ ነው ብለው አያምኑም። ግን ገና ከጅምሩ በኢትዮጵያን እንደሚገነባ የሀብት ምንጮቹም ዜጎች ራሳቸው ይሆናሉ በሚል እምነት እንደተጀመረ ሲነገር የቆየ መሆኑ ቢታወቅም አብይ ልክ እንደ ዶናልድ ትራምፕ የኢትዮጵያ ህዝብ አስተዋጽኦ ኢምንት ነው እያሉ መናገር የጀመሩት ገና ወደ ስልጣን እንደመጡ ነበር። አንደኛ ህዳሴን ከጀመርን ጀምሮ ከዲያስፖራ፣ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። በነገራችን ላይ አብይ አህመድን ከጠቅላይ ሚኒስትርነታቸው በፊት ጀምሮ የሚያውቋቸው ሰዎች ስለ ህዳሴ ግድብ መገንባት ሲናገሩ ውሸት ነው፣ ለፕሮፓጋንዳ ተብሎ የተሰራ ነው እያሉ የፓርላማ አባላት ፊት ጭምር ይናገሩ እንደነበር ይመሰክራሉ። በፕሮጀክቱ እጅግ ይበሳጩም እንደነበር ያነሳሉ። እንዲህ ያለ አቋም ያላቸው ጠቅላይ ሚኒስትር የአገሪቱ ህዝብ ከሊስትሮ እስከ ቤት እመቤት ከወታደር እስከ ወዛደር ያዋጣውን ገንዘብ እንዲህ አሳንሰው የሚመለከቱት አብይ እዚያ እኛ ያፈሰስነው ግን ከ100 ቢሊዮን በልጧል ይላሉ። እኛ ሲሉ ራሳቸውን መሆኑ ነው። ከኪሳቸው እንዳወጡት ሁሉ የአገሪቱ በጀትም የህዝብ በጀት እንደሆነ እንኳን አያውቁትም። እናም ገንዘብ ያፈሰስኩ እኔ፣ ውሃም ያስኩ እኔ ነኝ ይላሉ። ህዳሴ ተሸጠ የሚለው ዜና በደንብ ተነገረ። ብዙ ሰው ገዛው። እረ አልተሸጠም ብዬ ብፍጨረጭር ዋጋ የለውም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያዝኩ። አንድ አካፋና ዶማ ያነሱ ይመስል እኔ ውሃ ያዝኩ እያሉ የኢትዮጵያ ህዝብ ያዋጣው ኢምንት ነው እያሉ የኢትዮጵያ ጠቅላይ ሚኒስትር ያጣጣሉትን የህዝብ ሚና የአሜሪካው ፕሬዝዳንት ደግመውታል። እናም ዶናልድ ትራምፕ ልክ እንደ አብይ አህመድ የህዳሴ ግድብ በኢትዮጵያ ህዝብ ሳይሆን በአሜሪካ መንግስት ሀብት የተገነባ አድርገው መናገራቸውን ገፍተውበታል። ይህንን የሰማ የአዲስ አበባ ቤተ መንግስት ልክ ናቸው በሚል ስሜት ዝም ብሏቸው ቀጥሏል። የሚጠበቅ ነው። እዚህ ጋር ግን አንድ ወሳኝ ጥያቄ ማንሳት ያስፈልጋል። ዶናልድ ትራምፕ እንዲህ እንዲሉ ያስቻላቸው ነገር ምንድን ነው? በእርግጥ ጠቅላይ ሚኒስትር አብይ ለግድቡ ብለው ከዶናልድ ትራምፕ ገንዘብ ተቀብለው ይሆን? ይህንን ወሳኝ ጥያቄ ለመመለስ ከመሞከራችን በፊት ግብፅና ዶናልድ ትራምፕ የህዳሴ ግድብ ላይ የከፈቱት ዘመቻ እንዴት ሊመከት ይገባ ነበር የሚለውን ለመመልከት አንድ ምሳሌ እናንሳ። ዶናልድ ትራምፕ ያለ ጥርጥር በግብፅ ሎቢስቶች ተሸውደዋል። እሳቸው እንዲህ ባለ ዓለም አቀፍ ጉዳይ ሲሸወዱም የመጀመሪያቸው አይደለም። በ2017 ዋይት ሃውስ በነበሩ ጊዜ አረቦች ተረባርበው ካታር ላይ ማዕቀብ ጣሉ። ማዕቀቡን ከጣሉ በኋላም ካታር ሽብርተኝነትን በገንዘብ ትደግፋለች ብለው እነ ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶች ለዓለም መሪዎች እየዞሩ ተናገሩ። ዶናልድ ትራምፕም ይህንኑ ተቀብለው ካታር ሽብርተኛ መደገፏ ታቁም ብለው በአደባባይ ሲናገሩ ተደመጡ። The nation of Qatar, unfortunately, has historically been a funder of terrorism.
ዶናልድ ትራምፕ የአረቦችን ፕሮፓጋንዳ ተቀብለው የተቀላቀሉትን ጸረ ካታር ዘመቻ ለመተው የፈጀባቸው ግን ጥቂት ጊዜ ነበር። ካታር በአንድ ጀንበር የእውነት ዘመቻ የሚል የዲፕሎማሲ ስራ ጀመረች። የውጭ ጉዳይ ሚኒስትሯ በሳምንት ውስጥ ወደ 10 የሚጠጉ የአውሮፓ ሀገራት በመዞር ማስረጃዎችን አቀረቡ። ዓለም አቀፍ ሚዲያዎችን በመጠቀም የውሸቱን ምንጭ ለዓለም አጋለጡ። ከዚያም ትራምፕም ሆኑ ሌሎች ሀገራት ንግግራቸውን እንዲቀይሩ ተገደዱ። ዶናልድ ትራምፕ ካታርን ሽብርተኛን የምትደግፍ ባሏት በጥቂት ወራት ውስጥ ኢምሩን ዋይት ሃውስ ጠርተው እስከ ማስተናገድ ደረሱ። የካታርንም ሀቅ ተረዱ። በአሁኑ የፕሬዚዳንትነት ዘመናቸውም ኤርፎርስ ዋን አውሮፕላን ያበረከተችላቸውን ካታርን ሄደው ጎብኝተዋታል። የአሜሪካው ፕሬዚዳንት በግብፅ ሎቢስቶችና ፕሬዚዳንቶች የተሸወዱት ኢትዮጵያ ውስጥ እንደ አብይ አህመድ ያሉ ሰዎች በገዥነት ስለተቀመጡ ነው የሚለው ቁጭትም ልክ የሚሆነው በዚሁ ምክንያት ነው። አሁን ጥያቄው አብይ አህመድ በሎስ አንጀለስና በመካከለኛው ምስራቅ ተሰማርተውበታል ለሚባለው ኢንቨስትመንት እንዲሁም እንደ ኦቪድ ላሉ ድርጅቶቻቸው ማጠናከሪያ የሚሆን ገንዘብ በህዳሴ ግድብ ስም ባይቀበሉ ኖሮ ዶናልድ ትራምፕ በዚህ ድፍረት ልክ አይናገሩም ነበር የሚል ጥርጣሬ ያላቸውን ሰዎች ሐሳብ እናንሳው። የህዳሴ ግድብን ጉዳይ አሜሪካ ተያዘው ብለው ያቀረቡትና አገራዊውን ፕሮጀክት ከ3 ሀገራት አውጥተው ለዋሽንግተንና ለዓለም ባንክ የሰጡት የመጀመሪያው ሰው አብይ አህመድ ናቸው። ይህ ምን ጉድ ናቸው ያስባለ ጉዳይ የተጀመረው በመስከረም 2012 ፕሬዚዳንት ኤልሲሲ ከዶናልድ ትራምፕ ጋር ለተባበሩት መንግስታት ጉባኤ በተገናኙበት ወቅት በኒውዮርክ ከተማ በተናጠል ባደረጉት ውይይት ዋሽንግተን ጣልቃ እንድትገባ ሲጠየቁ ነው። ስለዚህኛው ጉዳይ ሚስጥራዊ መረጃዎችን ያጋራው የፎሪን ፖሊሲ መጽሔት ዶናልድ ትራምፕና ኤልሲሲ ከተገናኙ በኋላ አሜሪካ በግድቡ ላይ አደራዳሪ ሆናለሁ ብላ በጥብቅ ተከሰተ ይችላል። በመቀጠልም ዶናልድ ትራምፕ ወደ ጠቅላይ ሚኒስትር አብይ ደወሉ ሲልም ያክላል። እናም ትራምፕ ያዘዟቸውን ተቀብለው ጥቅምት 13 2012 ዓ.ም አሜሪካ ገብታ ታደራድረን ዓለም ባንክ የሚዳኘን የሚለውን የግብፅን ጥያቄ አብይ አህመድ መቀበላቸውን በአደባባይ በኢቲቪ ገለጹ። ይህንን ካሉ ከ13 ቀናት በኋላ ነው እንግዲህ የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸውና የውሃ ሚኒስትሩ ስለሺ በቀለ የሚመሩት ልዑክ ወደ አሜሪካ የተጓዘው። ኑ እንነጋገር ብሎ ለኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ የጻፈው የአሜሪካ ገንዘብ ሚኒስቴር እንደነበር የሚያስታውሱ አንድ የውጭ ጉዳይ ምንጭ አሜሪካና የዓለም ባንክ በጉዳዩ ላይ እንዲገቡ ፍላጎት የሌላቸው ነባሮቹ ተደራዳሪዎች መሄድ የለብንም ብለው መንግስትን ለመምከርም ለመሞገትም ሞከሩ ይላሉ። ይሁን እንጂ ጠቅላይ ሚኒስትሩ መጓዝ አለባችሁ ብለው ማዘዝም ማስገደድም ጀመሩ የሚሉትን አስተያየት ሰጪ አስበውበት ይሁን አምልጧቸው ባላውቅም $10 ቢሊዮን ቃል ተገብቶልናል፣ ሌላም ብዙ ነገር ይደረግልናል፣ ሄዳችሁ የሚሏችሁን ማድረግ አለባችሁ የሚል መመሪያ ሰጡን ሲሉ ይገልጻሉ። ከዶናልድ ትራምፕ ቢሮ ስንደርስ ፈጽሞ የእኛን ሐሳብ ለማድመጥ ፍላጎት አልነበራቸውም በማለትም ሁነቱን ያብራሩታል። እናም አደራዳሪው የአሜሪካ የገንዘብ ሚኒስቴር መሆኑ ሲታይ የጠቅላይ ሚኒስትሩ የ$10 ቢሊዮን ጉዳይም ሲታወስ ምናልባት የብልጽግናዎች አለቃ አንዳች የሆነ ገንዘብ በህዳሴ ግድብ ስም ተቀብለው ይሆን የሚለውን ጥያቄ ያወፍረዋል። ራሳቸው ጠቅላይ ሚኒስትሩም ከዚያ በፊት በሚስጥር ሲነገር የነበረውንና ህዳሴ ግድብን ሸጠውታል ሲባል የነበረውን አጀንዳ ሸፈን አድርገው ለገንዘብ መደራደሪያ እንዳደረጉ ታምነዋል። ከዚያ የዋይት ሃውስ ድርድር ጅማሮ በኋላ በዚያ ሰሞን ፓርላማ ላይ ንግግር ያደረጉት አብይ ድርድሩን ቶሎ ከጨረስን እርዳታ ይሰጠናል ብለዋል። ይህንንም ስናስታውስ ነው እኒህ ሰውዬ በግድቡ ስም ገንዘብ ተቀብለውበት ይሆን የሚለውን ጥያቄ ተጨባጭ የሚያደርገው። የአሜሪካው ፕሬዝዳንት፣ የወርልድ ባንክ ፕሬዝዳንት ማልፓስ እና የትሬጀሪ ሚኒስትር በጋራ ሆነው ረዘም ላለ ጊዜ በስልክ አወያይተውኛል። በቅርርብ በንግግር በስምምነት ጉዳዩ እንዲቋጭና ውሃን በጋራ መጠቀም፣ ልማትን በጋራ ማልማት፣ ደህንነትን በጋራ መቀነስ እንዲሳለጥ ይህም ካደረጉ ከፍተኛ እርዳታ ለማድረግ ዝግጁነት ያለ መሆኑን ተገልጿል። ከተስማማን እርዳታ ለመስጠት ወስነዋል፣ አሜሪካና የዓለም ባንክ ረድተውናል የሚለው ንግግር የህዳሴ ግድብ ብቻ ሳይሆን በጠቅላላ የአባይ ወንዝ ለችርቻሮ እንደቀረበ ግልጽ ነበር። ግድቡ እንዳይገነባ ሲቃወሙ የነበሩት አሜሪካና የዓለም ባንክ ለኢትዮጵያ የሚጠቅም ነገር ሊያመጡ አይችሉም የሚሉት ምንጩ ጥቅምት 26 2012 በዋይት ሃውስ በነበረው ስብሰባ በአሜሪካ ፕሬዚዳንት ቢሮ ስንደርስ መጀመሪያ ትራምፕ ዲፕሎማቱና ገለልተኛ መስለው መናገር ጀመሩ። ኢትዮጵያና ግብፅ የአሜሪካ ወዳጅ ናችሁ፣ ሱዳንም ከቅርብ ጊዜ ወዲህ ወዳጃችን እየሆነች ነው፣ እናንተ ሶስታችሁ የምታደርጉት ስምምነት ለአካባቢው በጣም ጠቃሚ ነው በማለት መናገራቸውን ያስታውሳሉ። ሆኖም ትንሽ ቆይተው ይህንን ችግራችሁን
እንድትፈቱ አሜሪካና የዓለም ባንክ ያግዟችኋል። ችግራችሁን የማትፈቱ ከሆነ ግን የተለየ ጥረት ሳይጠይቀኝ የምታገኙትን ድጋፍ አስቆማለሁ። አሁን የምፈልገው ችግራችሁን ፈታችሁ እንድታቀርቡልኝ ነው በማለትም መናገራቸውን የሚገልጹት እኒሁ የድርድር ቡድኑ አባል ዶናልድ ትራምፕ እያስፈራሩ የነበረው ኢትዮጵያን እንጂ ግብፅን አልነበረም ይላሉ። ትራምፕ ይህንን መመሪያ ከሰጡ በኋላ የአገሪቱ ገንዘብ ሚኒስቴር ስቴቨን፣ የዓለም ባንክ ፕሬዚዳንት ማልፓስና የትራምፕ አማችና የመካከለኛው ምስራቅ ጉዳይ ፈጻሚያቸው ጃሬድ ኩሽነር በተገኙበት በግምጃ ቤት ቢሮ ውስጥ ስብሰባው ተጀመረ እያሉም ይቀጥላሉ። በዚህ መልኩ ወደ አሜሪካ የወሰዱት የህዳሴ ግድብን ብቻ ሳይሆን የአባይ ወንዝንና የቀጣዩን ትውልድም ጉዳይ ነው። አሁን ደግሞ ፕሬዚዳንት ትራምፕ የኢትዮጵያ ግድብ ውሃ እንዳይፈስ አድርጓል ከሚለው ጀምሮ በርከት ያሉ ሐሰተኛ መረጃዎችን ይዘው ማስተጋባት ቀጥለዋል። እዚህ ጋር አብይ አህመድ አሁንም የባንክ አካውንታቸውን የበለጠ የሚያደልቡበት አጋጣሚ አለላቸው። እሱም ፕሬዚዳንት ትራምፕ የሚሉት ጉዳይ ነው። ዲል ይሉታል። የነጋዴ አስተሳሰብ አላቸው የሚባልላቸው ትራምፕ ዲል ሲሉ ኒጎሽዬሽን ወይም ድርድር እያሉ አይደለም። መሸጥ መለወጥ የጥቅም ስምምነት ነው። ለኤልሲሲም የነገሯቸው ይህንኑ ነው። የጥቅም ስምምነት ወይም እሳቸው ዲል ሲሉ የሚጠሩትን የቢዝነስ ቋንቋ በአረብኛ ቋንቋቸው በአስተርጓሚ ያነጋገሯቸውን ኤልሲሲን እየጠቆሙም የኢትዮጵያ መሪ ናቸው ብለው ያሰቧቸውን ሰው የምለው ይገባዋል መቼም በሚል አይነት እንደሚመስል እንደሚገባኝ እንደምገምተው እንግሊዘኛ ይገባዋል በማለት ተናግረዋል። በመጀመሪያው ዙር ፕሬዚዳንትነታቸውም አብይንና ኤልሲሲን ሊያስማሙ ሲሉ የስልጣን ዘመናቸው መጠናቀቁን በማንሳት ያኔም የኢትዮጵያው ጠቅላይ ሚኒስትር ለመሸጥና ለመሸጥ ተዘጋጅተው እያለ የአሜሪካው ፕሬዚዳንት ግን ጊዜ አጥሯቸው እንደተቋረጠ ጠቁመዋል። I got involved at the end of my first term and I was going to have a deal. We were going to have pretty close to a deal. የግድቡን ጉዳይ ወደ መስመር ለመመለስ እሞክራለሁ። ከዚህ ቀደም እንደ አንድ አይነት የጋራ ሽርክና ወይም ጆይንት ቬንቸር ነገር ልናደርገው ነበር። እናም ጥሩ ይሆን ነበር። ይህ ለሁለቱም ወገኖች ጥሩ ነበር። ግን የግድቡ ነገር አደገኛ ነው። የግብፅ ሰው ሊያገኝ የሚገባውን ውሃ እንዳያገኝ አድርገው ግድቡን ገነቡት። ያንን ውሃ ደግሞ ግብጾች ለ1 ሚሊዮን ዓመታት ሲያገኙት ነበር። አሁን ግን በድንገት የውሃው ፍሰት በታላቁ ግዙፍ ግድብ ታግዷል። በመጀመሪያው ዙር የፕሬዝዳንትነት ዘመኔ ይህንን ጉዳይ ለማስተካከል ሞክሬ ነበር። ግን ጊዜ አጠረና ያ ባይደን መጣ። ስለዚህ ጉዳይ እሱ የሚያውቀው ነገር አልነበረውም። እኔ በዚህ ግድብ ልደሰት አልችልም። እናም ሁለታችሁንም በማቀራረብ ስምምነት እንድናደርግ ሞክራለሁ። የኢትዮጵያው መሪ ይሄ እንግሊዘኛን ቋንቋ ከኛ በተሻለ የሚረዳ ይመስለኛል። I think he understands me, Rich. I think he understands English better than we do. Okay? ዶናልድ ትራምፕ ለታዬ አጽቀሥላሴ ደብዳቤ በጻፉ ማግስት እንዲህ ብለው ሲናገሩ የኢትዮጵያው መሪ ፕሬዚዳንቱ ይሁኑ ጠቅላይ ሚኒስትሩ ተረድተውታል ማለት አይቻልም። ከኛ በላይ እንግሊዘኛ ይችላል ብለው የሚናገሩትም ስለ አብይ አህመድ ይሆናል ተብሎ አይገመትም። እዚህ ጋር የቋንቋ ችሎታ ጉዳይ የተነሳው ለምንድን ነው ብሎ መጠየቅ ግን መሰረታዊ ነው። ፕሬዚዳንት ትራምፕ እየተናገሩ ያሉት ለኢትዮጵያ ገዢዎች ነው። የምናገረውን እንግሊዘኛ ትረዱታላችሁ ብዬ ገምታለሁ። እኔ በኢትዮጵያ ውስጥ በተሰራው ግድብ ደስተኛ አይደለሁም። እናም ግብፅን በድላችኋታል። እኔና ኤልሲሲ የምንላችሁን ስሙ። ይችን ለመረዳት እንኳን ቋንቋ አይቸግራችሁም እያሉ መሆኑን ለመገንዘብ አሻሚ አይደለም። ግብፅ ዶናልድ ትራምፕ እንዲታስፈጽምላቸው የምትፈልገው ጉዳይ ምንድን ነው የሚለውን ቁም ነገር ባጭሩ እናስቀምጥ። የህዳሴ ግድብን በጋራ እናስተዳድረው። ድርቅ ሲያጋጥመኝ ወይም የውሃ ፍጆታዊ ሲጨምር 55 ቢሊዮን ሜትር ኪዩብ ውሃ ከግድቡ ይለቀቅልኝ። በቀጣይ በአባይ ወንዝ ላይ አንዲትም ግድብ እንዳይሰራ ለዘላለም አሳሪ ውል እንያዝ የሚለው የአሁኑ የግብፅ እቅድ ነው። ለዚህም ዶናልድ ትራምፕ ዲል አሊያም ሽርክና የሚሉት ወይም ጆይንት ቬንቸር ሲሉ የጠሩት ጉዳይ ተቀምጧል። ለዚህ ሁሉ ነገር ግን አብይ አህመድ አሊያም ቤተ መንግስታቸው ወይም የውጭ ጉዳይ ሚኒስትራቸው ማብራሪያና ምላሽ አይሰጡም። ምክንያቱም ይህ የህዳሴ ግድብ ጉዳይ ነው። የህዳሴ ግድብ ጉዳይ ደግሞ የኢትዮጵያውያን ጉዳይ እንጂ የብልጽግና ጉዳይ አይደለም። ይህ ለአብይ አህመድ የስልጣን ስጋት አይደለም። ይህ ለኢትዮጵያውያን እንጂ ለአብይ አህመድ የሚያሰጋ ጉዳይ አይደለም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።